ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ እንሆ። በትግራይ ክልል ዳግም እያንሰራራ ባለው የግዳጅ ወታደራዊ ምልመላና አፈሳ ሳቢያ ህዝባዊ ቁጣ እየተቀሰቀሰ ነው። የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መወሰኑ ተገለጸ። ሩሲያ የአፍሪካን የዓለም አቀፍ የፋይናንስ ስርዓት ማሻሻያና የተመድ የጸጥታ ምክር ቤት የቋሚ አባልነት ጥያቄዎችን በይፋ ደገፈች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩነኝ። ወደ ቀዳሚው ዜናችን ስናልፍ በትግራይ ክልል ዳግም እያንሰራራ ባለው የግዳጅ ወታደራዊ ምልመላና አፈሳ ሳቢያ ህዝባዊ ቁጣ እየተቀሰቀሰ ነው። አፍሪካ ሬኔሳንስ ቴሌቪዥን በአዲግራት ከተማ ከሰሞኑ ጭንብል ባደረጉ ታጣቂዎች እየተፈጸሙ ስለሚገኙ አፈሳዎች የከተማዋን ነዋሪዎች አነጋግሯል። ፍራኦል አሸናፊ ዝርዝሩን ይዞታል። በሰላሙ ጊዜ በንግድ እንቅስቃሴ ደምቃ የምትታወቀው የአዲግራት ከተማ ዛሬ ላይ ባልተለመደ ዝምታ ስለመዋጧ የተሰማ ነው። ስለ ስፍራው ሁኔታ የሚያስረዱ ነዋሪዎች የከተማዋ መንገዶች ጭር ማለታቸውን፣ ነዋሪዎችም ልጆቻቸውን ከአፋኞች ለማዳን ሲሉ ከቤት መውጣት ማቆማቸውን ይገልጻሉ። ከአፍሪካ ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉት አንዲት የአዲግራት ከተማ ነዋሪ ወንድማቸው የሆነ ወጣት ጭንብል ባደረጉ ወጣቶች ከመንደራቸው መወሰዱንና እስካሁን ያለበትን አለማወቃቸውን ይናገራሉ። በእሁድ ያለፈ እሁድ አሳልፏል ትናንትና ማለት ነው። እና ሰው ቤተሰቡ ሁሉ ፍለጋ ላይ ነው ያለው አለ ይላል። ግን ማን እንደወሰደው የት እንዳስቀመጡት አይታወቅም። የታጠቁ ኃይሎች ናቸው። ግን በቃ አይናቸው ብቻ ነው የሚታየው፣ አይታይም ሌላ። የታጠቁ ኃይሎች ፖሊስም ነበር። ከዛ እኛ በቃ እንወስደዋለን ብለው ወሰዱት። ሁለት ነበሩ። አንደኛ መኪና ነበር። ከመኪና ጋር ነው አልፈው የወሰዱት። ነዋሪዋ በታጣቂዎች የተወሰደባቸውን ወንድማቸውን ያለበትን ስፍራ እስካሁን አለማወቃቸውንና ቢጠይቁም ምላሽ አለማግኘታቸውን ተናግረዋል። እኛ 15 ኮርስ ተብለው በዛ ውስጥ ነው ሰዎች እንትን የሰጡና በዛ መልክ ደግሞ ሰውየው ሲጠየቅ ደግሞ መልስ አይሰጥም፣ አይገኝም፣ የለውም ነው የሚያስብለው። በቃ እስካሁን የት እንዳለ አይታወቅም። ከወንድማችን ጋር እሱ ብቻ ነው በዛ ጊዜ የወሰዱት። በሌላ ጊዜ ነው እንጂ ያመለጡ አሉ፣ የተወሰዱም አሉ። ግን የኛ እርግጠኛ የሆንበት ነው ከኛ ቤተሰብ ብለን ቅርብ ላይ ከኛ በቅርብ ያየሁት ነው የሚነግርህ እንጂ ብዙ እንዳለም ይታወቃል። ይወሰዳሉ። የት እንደሚያስቀምጡም አናውቃቸውም። በአዲግራት ጭንብል የለበሱ ታጣቂዎች ይፈጽሙታል በተባለው አፈሳና ፍርሃት ዝምታ ሲሰፍን፣ በክልሉ መዲና መቀሌ ደግሞ ይህንን ፍርሃት የሰበረ ጠንካራ ህዝባዊ እምቢተኝነት አደባባይ ወጥቷል። እናቶች ህጻናት ልጆቻቸውን በእጃቸው አቅፈው ወጣቶችን በግዴታ በሚጭኑ አውቶቡሶች ላይ ድንጋይ ከመወርወር የደረሰ ተቃውሞ እያሰሙ ተስተውለዋል። ይህ እናቶች ቁጣ የትግራይ ህዝብ ለጦርነት ያለውን እምቢተኝነት ማሳያ ተደርጎ የሚወሰድ ሲሆን ቀደም ሲል በጦርነት የተሳተፉ የቀድሞ ተዋጊዎች ሳይቀሩ ህገወጥ በሆነው የህወሓት ቁንጮች የተካሄደ ያለውን ይህንን አፈሳ በጽኑ የተቃውሙት ይገኛሉ። የዓይን እማኞችና እናቶች የሚያነሱት ይህንን አሳሳቢ የሰብአዊ መብት ጥሰት ሂውማን ራይትስ ዋች ካፈናው ያመለጡ ወጣቶችንና ቤተሰቦችን ጨምሮ 18 ሰዎች አነጋግሮ ባወጣው ሪፖርት አስቀምጦታል። እንደ ተቋሙ ሪፖርት አፈሳው በመንገድና በምሽት የቤት ለቤት ፍተሻ ብቻ የተወሰነ አይደለም። በማዕከላዊ ትግራይ ዞን ቆላ ቴምቤን አቅራቢያ በሚገኘው የወርቅ ቁፋሮ ስፍራ ከ50 እስከ 60 የሚደርሱ ወጣቶች በጅምላ ታፍሰው ህገወጡ ህወሓት የትግራይ ኃይሎች የሚላቸውን ታጣቂዎች እንዲቀላቀሉ ተገደዋል። በግዳጅና ኢሰብአዊ በሆነ መንገድ የታፈሱት ሰዎች ወደ ወታደራዊ ካምፕ ከመላካቸው በፊት በአስተዳደር ቢሮዎች፣ በትምህርት ቤቶችና ማረሚያ ቤቶች ውስጥ ታስረው እንደሚቆዩ ሪፖርቱ አጋልጧል። በአፈሳ ወቅት የሚፈጠረው ሽብር ዘግናኝ መሆኑን የገለጸው ሪፖርቱ አንድ ወጣት ከአፋኞች ለማምለጥ በከፍተኛ ፍጥነት ከሚጓዝ መኪና ላይ ዘሎ ህይወቱ ማለፉን የዓይን እማኞችን ጠቅሶ አስፍሯል። የድርጅቱ የአፍሪካ ምክትል ዳይሬክተር ላቲቪያን ባደር ክልሉን በሙሉ ፍርሃት ድባብ ውስጥ ከቶታል ሲል አውግዟል። በተለይም በጄኔቫ ስምምነት መሰረት ከ15 ዓመት በታች የሆኑ ህጻናትን ለወታደራዊ ተግባር መመልመል የጦር ወንጀል መሆኑን ተቋሙ አሳስቦ አሜሪካና የአፍሪካ ህብረት እነዚህን ራሱን ህወሓት ብሎ የሚጠራው ስብስብ ዘዋሪዎች ላይ የከረረ ጫና እንዲያደርጉ መጠየቁ ይታወሳል። በዚህ ከባድ ዓለም አቀፍ ክስና ህዝባዊ ተቋሙ ዙሪያ ምላሽ የሰጡት የህወሓት መሪ ነንባዮች ምልመላው አስገዳጅ እንደሆነ ሸምጥጠው ከመካድም አልፎ ጭራሹንም መረጃዎችን ማህበራዊ ሚዲያ ላይ ባሰራጩ አካላትና ተቃውሞ በወጡ እናቶች ላይ እርምጃ ይወሰዳል ሲሉ ልጆቻቸውን ለማዳን አደባባይ የወጡ እናቶችንና እንዋጋለታለን በሚሉለት የትግራይ ማህበረሰብ ላይ ንቀት የተሞላበት ዛቻና ማስፈራሪያ በመንዛት መጠመዳቸው በግልጽ የታየ ይገኛል።
የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መወሰኑ ተገለጸ። አርትስ ቴሌቪዥን ያነጋገራቸው ባለሙያዎች በበኩላቸው የኪራይ ዋጋ በመንግስት ሳይሆን በገበያው መወሰን እንዳለበት ተናግረዋል። ሩሃ ግርማ ተጨማሪ አላት። የቤቶች ልማትና አስተዳደር ቢሮ ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገብረው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን አስታውቋል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር እንደሚጀምር ተገልጿል። ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን በጉዳዩ ላይ ያነጋገራቸው የቢዝነስና የኢንቨስትመንት ባለሙያ የሆኑት ከፈለኝ ኃይሉ የኪራይ ዋጋ በመንግስት ሳይሆን በገበያው መወሰን እንዳለበት ገልጸዋል። የቤት ኪራይ ይሄ አንደኛ መንግስት እንደዚህ እየወሰነ ከሆነ ገበያው አይደለም እየወሰነ ያለው ማለት ነው። ጭማሪ 11.5 የሚለውን ነገር በምን መነሻነት ነው ያስቀመጡት አላውቅም። የትኛውን ቁጥሮች ተጠቅመው እንደሆነ አላውቅም። ግን አጠቃላይ በገበያ መወሰን አለበት። የቤቶች ልማትና አስተዳደር ቢሮ ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑን ገልጿል። እንደ ባለሙያው ገለጻ ከሆነ ግን ጭማሪው ከአብዛኛው የከተማ ነዋሪዎች ገቢ አንጻር ተመጣጣኝ አይደለም። ከሰዎች የገቢ አንጻር ሲታይ በጣም ውድ ነው። ምንም ተመጣጣኝ አይደለም። ምንድነው መሰለሽ ከፍለው መኖር ይችላሉ በምትይበት ሰዓት ተከራዮች ይሄንን ለመክፈል አቅምም አይኖራቸው። ይሄን ያህል አሁን 11.5% ተጨምሮባቸው ቀርቶ ባይጨመርባቸው እንኳን ያንን አፎርድ የማድረግ በተለይ ቋሚ ደሞዝተኛው፣ ጡረተኞች፣ እነዚህ ቋሚ ገቢ ያላቸው ገቢያቸውን መጨመር የማይችሉ ሰዎች በሲሪየስ ይጎዳሉ። መንግስት ጣልቃ መግባቱ ኢትዮጵያ ከምትከተለው የነጻ ገበያ አንጻር የሚጣረስ ነገር እንዳለውም ባለሙያው አስረድተዋል። ያው የመንግስት ጣልቃ መግባቱ ባይተሰፍ ከዋናው ከኢትዮጵያ ኢኮኖሚ መርህ የነጻ ገበያ መርህ አይደል የምንከተለው። ከእሱ አንጻር ሲታይ ከእሱ ጋር የሚጣረስ ነገር ነው ያለው። ሁልጊዜም ገበያ መወሰን አለበት። አሁን ምንድነው በዋናነት የአቅርቦት እጥረት አለ ማለት ነው አንደኛው ነገር። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በጉዳዩ ላይ ጥናቱ ይፋ በተደረገበት ወቅት በሰጡት ምላሽ በስራ ላይ ያለው ደንብ በየዓመቱ ጥናት እየተደረገ የዋጋ ማስተካከያ ተመን ማውጣት እንዲቻል ይፈቅዳል ብለዋል። ሩሲያ የአፍሪካን የዓለም አቀፍ የፋይናንስ ስርዓት ማሻሻያና የተመድ የጸጥታ ምክር ቤት የቋሚ አባልነት ጥያቄዎችን በይፋ ደገፈች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በአዲስ አበባ ያደረጉት ምክክር አህጉሪቱን ከተቆለለባት የዕዳ ጫና ነጻ ከማውጣት ጀምሮ የተመድ ቋሚ አባልነት ድምጽ እስከ ማስገኘት የሚደርስ ነው ተብሏል። አብሳላት ቴዎድሮስ ተጨማሪ አላት። Weeks after Russia pulled out of the unbrokered grain deal, President Vladimir Putin has now promised free grain supplies to 6 African nations. የአፍሪካ አህጉር በዓለም አቀፉ መድረክ ተገቢውን ስፍራ ለማግኘት እንዲሁም ጫና ከበዛበት የዓለም የፋይናንስ ስርዓት ለመላቀቅ የምታደርገውን የረጅም ጊዜ ትግል ሩሲያ በይፋ መቀላቀሏ ተሰምቷል። ግንኙነቱን ማጠናከር ከሚለው የተለመደ የዲፕሎማሲ ቋንቋ በዘለለ ሞስኮ የአፍሪካን አንገብጋቢ የፖለቲካ ኢኮኖሚ ጥያቄዎች ወደ ዓለም አቀፉ መድረክ ይዛ ለመውጣት ከአፍሪካ ህብረት ጋር ስትራቴጂካዊ ስምምነት ማድረጓ ተገልጿል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በአዲስ አበባ ያደረጉት ምክክር አህጉሪቱ ከተቆለለባት የዕዳ ጫና ነጻ ከማውጣት ጀምሮ የተመድ ቋሚ አባልነት ድምጽ እስከ ማግኘት የሚደርስ ነው ተብሏል። በአዲስ አበባው የአፍሪካ ህብረት ዋና መስሪያ ቤት የተካሄደው የሁለቱ ከፍተኛ መሪዎች ምክክር የዓለም አቀፉን የፋይናንስ ስርዓት መሰረታዊ ማሻሻያ የሚጠይቅ ሆኖ ያለፈ ሲሆን ሁለቱ ወገኖች አሁን ላይ የፋይናንስ ስርዓት አፍሪካውያን ሀገራትን በከፍተኛ የብድር ወለድ እና በከባድ የዕዳ ጫና እያንገላታቸው በመሆኑ ስርዓቱን በአስቸኳይ ሊያሻሽል ይገባል የሚል ጠንካራ የጋራ አቋም መያዛቸው ታውቋል። ከዚህ የኢኮኖሚ ነጻነት ጥያቄ ባሻገር አፍሪካ በተባበሩት መንግስታት የጸጥታ ምክር ቤት ውስጥ የቋሚ አባልነት ወንበር እንዲኖራት የምታደርገውን ጥረት ሞስኮ ሙሉ በሙሉ እንደምትደግፍ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አረጋግጠዋል። በተግባርም የአፍሪካ ችግሮች በአፍሪካውያን ይፈቱ የሚለው መርህ በመደገፍ ብቻ ሳይቆም ለአፍሪካ ህብረት የሰላም ማስከበር ተልዕኮዎች የተመድ የገንዘብ ድጋፍ እንዲያደርግ የሚያስችለውን ታሪካዊ ውሳኔ ሀሳብ
ሩሲያ በይፋ ደግፋለች ሲሉም ተናግረዋል። በተለይም በሱዳን፣ በሳህል፣ በታላቅ ስምጥ ሸለቆች ቀጠናና በአፍሪካ ቀንድ የሚታዩ የጸጥታ ቀውሶች በተመለከተ አህጉሪቱ በራሷ አቅም መፍትሄ እንድታመጣ ሩሲያ ያለ ጣልቃ ገብነት አስፈላጊውን ድጋፍ እንደምትሰጥ ቃል ገብተዋል። ይህ ከግሪጎሪያኑ 2019 ጀምሮ እያደገ የመጣው የጂኦ ፖለቲካ ትብብር በቀጣዩ ጥቅምት ወር መጨረሻ በሞስኮ በሚካሄደው ሶስተኛው የሩሲያ አፍሪካ ጉባኤ ላይ ይፋ ይደረጋል የተባለ ሲሆን ከግሪጎሪያኑ 2027 እስከ 2029 የሚተገበር አዲስ ስትራቴጂካዊ የድርጊት መርሃ ግብርም በጉባኤው ላይ ይጸድቃል ተብሎ ይጠበቃል። አህጉሪቱ እያጋጠማት ያለው የምግብ ዋስትና ስጋት ለመቅረፍ ሩሲያ የእርሻ ማዳበሪያና የምግብ አቅርቦት ያለማቋረጥ እንድታቀርብ እንዲሁም በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር ከአፍሪካ የበሽታዎች መከላከያ እና መቆጣጠሪያ ማዕከል ጋር በጋራ ለመስራት ከስምምነት ላይ መድረሳቸው ተመላክቷል። ቀጣዩም የአፍሪካ ህብረትና የሩሲያ ከፍተኛ ደረጃ የፖለቲካ ምክክር በ2027 እንደሚካሄድም ተጠቁሟል። የአንበሳ ባንክ አክሲዮን ማህበር የቦርድ አባላት ምርጫ እያወዛገበ ነው። የኢትዮጵያ ብሔራዊ ባንኩ አቅርቦት የነበረውን ቅሬታ ውድቅ ማድረጉም ተሰምቷል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ባንክ የአንበሳ ባንክ አክሲዮን ማህበርን በ21ኛው ጠቅላላ ጉባኤ ያካሄደውን የቦርድ አባላት ምርጫ ውድቅ በማድረግና 22ኛውን ጠቅላላ ጉባኤ በማካሄድ እንደ አዲስ የቦርድ አባላትን እንዲያስመርጥ ባሳለፈው ውሳኔ ላይ ባንኩ አቅርቦት የነበረውን ቅሬታ ውድቅ ማድረጉን ገልጿል። አንበሳ ባንክ አክሲዮን ማህበር ባካሄደው 21ኛው ጠቅላላ ጉባኤ የቦርድ አባላትን ምርጫ አከናውኖ የነበረ መሆኑን፣ ነገር ግን የኢትዮጵያ ብሔራዊ ባንክ በደረሱት ጥቆማዎች መሰረት ልዩ ምርመራ በማድረግ የቦርድ አባላትን ምርጫን ውድቅ ማድረጉን ሪፖርተር የተመለከተው የብሔራዊ ባንክ ሰነድ ያስረዳል። በመሆኑም ብሔራዊ ባንክ እንደ አውሮፓውያን አቆጣጠር ጁላይ 25 ቀን 2026 22ኛውን ጠቅላላ ጉባኤ በባንኩ የምርጫ አስፈጻሚነት እንዲያከናውን ውሳኔ ማሳለፉን ተከትሎ ነው አንበሳ ባንክ ሰኔ 17 ቀን 2018 ዓ.ም በተጻፈ ደብዳቤ ብሔራዊ ባንክ ያሳለፈውን ውሳኔ እንዲቀለብስና በድጋሚ እንዲታይ መጠየቁ የተመለከተው። ሆኖም የተላለፈው ውሳኔ በባንኩ የሚስተዋሉ የኩባንያ አስተዳደር ክፍተቶችን ለመቅረፍ የገንዘብ አስቀማጮችንና የባለ አክሲዮኖችን ጥቅም ለማስጠበቅና የፋይናንስ ዘርፉን ጤናማነት ለመጠበቅ ታስቦ የተላለፈ በመሆኑ ውሳኔው ጸንቶ የሚቀጥል መሆኑን አስታውቋል። ባንኩ በብሔራዊ ባንክ ምርጫ አስፈጻሚነት 22ኛውን የባለ አክሲዮኖች ጠቅላላ ጉባኤ በማካሄድ አዳዲስ የዳይሬክተሮች ቦርድ ምርጫን ለማከናወን በተወሰነው መሰረት ተፈጻሚ እንዲሆን አስፈላጊውን ቅድመ ዝግጅት እንዲያደርግም በድጋሚ አሳስባለሁ ብሏል። ባንኩ አቅርቦት በነበረው ቅሬታ መሰረት ሰኔ 22 ቀን 2018 ዓ.ም ከአንበሳ ባንክ የዳይሬክተሮች ቦርድ ጋር ውይይት መደረጉን የሚገልጸው የብሔራዊ ባንክ ሰነድ በውይይቱ በቦርድ አባላት መካከል የተፈጠሩ አለመግባባቶችና መከፋፈሎች የባንኩን የመልካም አስተዳደር ሕልውና የሚፈታተኑና ስጋት ላይ የሚጥሉ አብይ ጉዳዮች መሆናቸውን፣ ለብሔራዊ ባንክ እያቀረቡ ያሉ ጥቆማዎችም ባንኩ ላይ የተደረገውን ልዩ ምርመራ እንዲሁም በባንኩ ላይ የሚደረገውን የቅርበት ክትትል ይህን የሚያረጋግጥ መሆኑን አሳውቋል። በቦርዱ አባላት በኩል ሲነሱ የነበሩ ጥያቄዎች፣ የመከራከሪያና ሀሳቦች ቦርዱ ስብሰባ ሲጠራ የተወሰኑ የቦርድ አባላትን ለይቶ ጥሪ እንዳይደረግ በማድረግ የማግለል ሂደት መኖሩን፣ ይህም ህጋዊ ካለመሆኑን በተጨማሪ በቦርዱ መካከል ልዩነትና መከፋፈል መኖሩን በግልጽ የሚያመላክት መሆኑን የብሔራዊ ባንክ ሰነድ ያስረዳል። የባንኩ ቦርድ በቦርድ አባላት መካከል የሚቀርቡ የሀሳብ ልዩነቶችን በአግባቡ በማስተናገድና በብሔራዊ ባንክ የኩባንያ አስተዳደርና አግባብነት ያላቸው ተዛማጅ መመሪያዎች መሰረት ተዋህዶ ፈጥኖ የባንኩን ጥቅም መሰረት ባደረገ መንገድ ኃላፊነቱን መወጣት የሚጠበቅበት መሆኑን አመላክቷል። ሆኖም በባንኩ የቦርድ አባላት መካከል እየተስተዋለ ያለው ክፍፍል አለመግባባት የተቋሙን ህልውናና የገንዘብ አስቀማጮችን ጥቅም ለአደጋ የሚያጋልጥ መሆኑም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በዓለም ዋንጫ በሜዳ ላይ ከሚታዩ ብርቱ ፉክክሮች ባሻገር የዳኝነት ውሳኔዎች የተመለከተ ዘገባ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
በደቡብ አፍሪካ የተቀሰቀሰው መጤጠል ጥቃት የሁለቱን ሀገራት ዲፕሎማሲ ማሻከሩን ተከትሎ ጋና የፕሬዝዳንት ራማፎሳን ይፋዊ ጉብኝት መሰረዟ ተሰማ። በሀገራቱ መካከል ያለው መቃቃር ከዜጎች መባረር አልፎ ወደ እርስ በርስ መካሰስ ያመራ ሲሆን ሌሎች የአፍሪካ ሀገራትም ዜጎቻቸውን በገፍ በማስወጣት ላይ ናቸው። ዝርዝር ዘገባውን በእውቀቱ አዝመራ አዘጋጅቶታል። This may be one of the boldest diplomatic moves Africa has seen in years in response to South Africa's xenophobia crisis. በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ወጀብ ከፍተኛ አህጉራዊ የዲፕሎማሲ ቀውስን እያስከተለ ይገኛል። የጋና መንግስት በደቡብ አፍሪካ እየተካሄደ ባለው የውጭ ዜጎች ላይ ያነጣጠረ ተቃውሞና ጥቃት ምክንያት የፕሬዝዳንት ሲሪል ራማፎዛን ጉብኝት ማራዘሙን አስታውቋል። በአገራቱ መካከል ያለው መቃቃር ከዜጎች መባረር አልፎ ወደ እርስ በርስ መካሰስ ያመራ ሲሆን ሌሎች የአፍሪካ ሀገራትም ዜጎቻቸውን በገፍ በማስወጣት ላይ ናቸው ተብሏል። ከጎዳና አልፎ ከፍተኛውን የዲፕሎማሲ መድረክ ማናወጥ የጀመረው በደቡብ አፍሪካ ጎዳናዎች በውጭ ዜጎች ላይ አገርን ሄዳ አቅና በሚል የሚሰነዘር ማዋከብና ጥቃት የጋና መንግስት ለነሐሴ ወር መጀመሪያ ተይዞ የነበረውን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎዛን ጉብኝት ላልተወሰነ ጊዜ እንዲያራዝም እንዳስገደደው ተናግሯል። የጋና መንግስት ቃል አቀባይ ፊሊክስ ኮዋኬ ኦፎሱ ለውሳኔው የሰጡት ምክንያት ግልጽ ነው በሚል የተመዘገበ ሲሆን በደቡብ አፍሪካ ባለው የመጤጠልነት ምክንያት ጉብኝቱ ቢራዘም ይሻላል በማለት በቀጥታ መልእክት መላካቸው ተጠቁሟል። ይህ ውሳኔ የመነጨው ፕሬዝዳንት ራማፎዛ ወደ አክራ ሲገቡ በጋናውያን ዘንድ ከፍተኛ የህዝብ ተቃውሞ ሊቀሰቀስ ይችላል ከሚል የጸጥታ ስጋት ጭምር መሆኑ ተገልጿል። ደቡብ አፍሪካ በበኩሏ ግንኙነቱን ለማጠናከር እንደምትፈልግና ዲፕሎማሲያዊ መንገዶችን እንደምትከተል ገልጻ ጉዳዩን ለማርገብ ብትሞክርም ውጥረቱ ግን ቀጥሏል ተብሏል። የሁለቱ ሀገራት የዲፕሎማሲያዊ ገመድ ይበልጥ የተወጠረው አንድ ጋናዊ ወጣት በጸረ ስደተኛ ተቃዋሚዎች ሲዋከብ የሚያሳይ ተንቀሳቃሽ ምስል በስፋት መሰራጨቱን ተከትሎ መሆኑ ተገልጿል። ይህን ተከትሎ ጋና 900 የሚሆኑ ዜጎቿን ከደቡብ አፍሪካ ያስወጣች ሲሆን ቀሪዎቹም በቅርብ ሳምንታት ይወጣሉ ተብሎ ይጠበቃል። ናይጄሪያ፣ ማላዊና ኬንያም በተመሳሳይ ዜጎቻቸውን ያስወጡ ሲሆን አክራሪ ጸረ ስደተኛ ቡድኖች ሰነድ አልባ ስደተኞች እንዲወጡ ያስቀመጡትን የሰኔ 23ን የጊዜ ገደብ ተከትሎ እስካሁን 25000 የውጭ ሀገር ዜጎች ደቡብ አፍሪካን ጥለው ለመውጣት መገደዳቸው ታውቋል። መቃቃሩን ወደ ከፋ የቃላት ጦርነት ያሸጋገረው ግን የሰው ህይወት ማለፉን ተከትሎ የተነሳው ውዝግብ ሲሆን ጋና ባለፈው ሳምንት በጸረ ስደተኛ ተቃውሞ የ40 ዓመት ዜጋዋ እንደተገደለባት ስታወግዝ ፕሪቶሪያ ግን ይህንን አስተባብላለች። የተገደለው የ35 ዓመት ግለሰብ እንደሆነና ሞቱም ከተቃውሞ ጋር እንደማይገናኝ የገለጸችው ደቡብ አፍሪካ በፍትህ ሚኒስቴሯ በኩል ጋናን ሐሰተኛ መረጃ በማሰራጨት እስከ መክሰስ መድረሷ ተነግሯል። አክራ ዜጎቿ ህጋዊ የመኖሪያ ፍቃድ እንዳላቸው ስትሞግት፣ ፕሪቶሪያ ግን አብዛኞቹ ህገወጥ ናቸው ትላለች። በደቡብ አፍሪካ ለሚታየው ከፍተኛ የስራ አጥነትና የወንጀል መስፋፋት የውጭ ሀገር ዜጎችን ተጠያቂ የማድረግ አዝማሚያ አዲስ ባይሆንም የአሁኑ ቀውስ ግን ዜጎችን ከማፈናቀል አልፎ የአህጉሪቱን የዲፕሎማሲ ግንኙነት ክፉኛ እየፈተነው ይገኛል። South Africa's government says envoys will be sent to other ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎችን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋጀው ተጠባቂው የኢትዮጵያ ዋንጫው የፍጻሜ ውድድር ነገ ይደረጋል። በፍጻሜውም ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ነገ በአዲስ አበባ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ዝርዝር አለን። የኢትዮጵያ ፕሪሚየር ሊግና ከፍተኛ ሊግ ክለቦችን በጋራ የሚያሳትፈውና በየዓመቱ የሚካሄደው የኢትዮጵያ ዋንጫ የዘንድሮ ውድድር ማራኪ ፉክክሮችን እያስመለከተ በርካታ ስመጥር ክለቦችንም ከመንገድ እያስቀረ አሁን ላይ ከፍጻሜው ደርሰዋል። ለዋንጫው ለመፋለም የቀሩት ሁለቱ ቡድኖች ደግሞ የአምናው የፍጻሜ ተፋላሚና የዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲም ሆነዋል። የፍጻሜው ጨዋታ የሚካሄድበት ሜዳም አስቀድሞ በአበበ ቢቂላና በአዲስ አበባ ስቴዲየም መካከል በተደጋጋሚ ለውጥ ሲደረግበት የቆየ ቢሆንም በመጨረሻ ግን ታሪካዊው የአዲስ አበባ ስቴዲየም ጨዋታውን ለማስተናገድ የመጨረሻ መዳረሻም ሆነዋል። ያለፈው ዓመት የውድድር መርሃ ግብር ትውስታ ለሲዳማ ቡና ደጋፊዎች እጅግ ቁጭት የበዛበትም ነበር። ክለቡ በዝግ ስታዲየም በተደረገው የፍጻሜ ጨዋታ ወላይታ ዲቻን አሸንፎ የነበረ ቢሆንም አግባብነት የሌለው ተጫዋች በማሰለፉ ምክንያት ዋንጫውን መነጠቁም ይታወሳል።
ታዲያ አሊቶቹ ዘንድሮ በዚህ ታሪካዊ ሜዳ ላይ የአምናውን ቁጭት ለመወጣትና የውድድር ዓመቱን ይበልጥ አይረሴ ለማድረግ ለሁለተኛ ዋንጫቸው ብርቱ ፍልሚያ የሚያደርጋሉ ተብሎ ይጠበቃል። ቡድኑ ዘንድሮ አስደናቂ የውድድር ዓመት በማሳለፍ የሊጉን ዋንጫ በታሪኩ ለመጀመሪያ ጊዜ ከሳምንት በፊት ማሳካቱም ይታወሳል። በሌላ በኩል በተለይም በፕሪሚየር ሊግ የመጀመሪያ ዙር ደካማ አቋም በማሳየት ሊወርዱ ይችላሉ ተብለው ከተጠበቁት ቡድኖች መካከል የሆኑት ቢጫዎቹ ወልዋሎች በሁለተኛው ዙር በአስደናቂ ስነ ልቦናና ብቃት ተመልሰው በሊጉ የሚያቆያቸውን ውጤትም አስመዝግበዋል። አሁን ደግሞ በታሪካቸው ለመጀመሪያ ጊዜ ለደረሱበት የኢትዮጵያ ዋንጫ የፍጻሜ ውድድር ላይ ሌላ ተአምር ለመስራትና አዲስ ታሪክ ለመጻፍም ወደ ሜዳ ይገባሉ ተብሎም ይጠበቃል። ሲዳማ ቡና አስቀድሞ የሊጉን ሻምፒዮንነት ማረጋገጡን ተከትሎ የነገው ጨዋታ ውጤት ምንም ይሁን ምን ሁለቱም ቡድኖች በመጪው የውድድር ዓመት ኢትዮጵያን ወክለው በአፍሪካ መድረክ በአፍሪካ ሻምፒዮንስ ሊግና በኮንፌዴሬሽን ዋንጫ እንደሚሳተፉም ከወዲሁ አረጋግጠዋል። ይህ በጉጉት የሚጠበቀው የዋንጫ ጨዋታ ነገ ሐሙስ ከቀኑ 5 ሰዓት ጀምሮ በአንጋፋው አዲስ አበባ ስቴዲየምም ይጀመራል። ተወዳጁ ዓለም ዋንጫ ወደ ሩብ ፍጻሜው ሲሸጋገር 8 የሩብ ፍጻሜ ተፋላሚዎቹን ለይቷል። አህጉራችን አፍሪካ አንድ ተወካይ ስታሳልፍ፣ አውሮፓ በበኩሏ 6 ተወካዮችን ይዛለች። ጌታውን አበበ ዝርዝር አለው። በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል በሰሜን አሜሪካ በጣምራ አስተናጋጅነት እየተካሄደ የሚገኘው የ2026 የፊፋ ዓለም ዋንጫ አስደናቂ ክስተቶችንና ያልተጠበቁ ውጤቶችን በማስተናገድ አሁን ላይ ወደ ሩብ ፍጻሜው ተሻግሯል። ካናዳ፣ ሜክሲኮና ዩናይትድ ስቴትስ በጋራ የሚያስተናግዱት በዚህ ታሪካዊ ውድድር ላይ በ16ቱ የጥሎ ማለፍ የታዩት ፍልሚያዎች የታላላቅ ሀገራትን ከታላቁ መድረክ መሰናበትንና የአዲሶቹን ሀያላን በመድረኩ መቆየትን ያረጋገጠ ሆኗል። በዘንድሮ የዓለም ዋንጫ አዲስ የውድድር ፎርማት በርካታ ያልተጠበቁ ክስተቶችን ይዞ የመጣ ሲሆን ትልቁ አስደንጋጭ ክስተትም የሶስቱን አስተናጋጅ ሀገራት ገና በ16 ዙር ከውድድር ውጭ መሆን ነው። አሜሪካ በቤልጂየም 4-1 በሆነ ሰፊ ውጤት ስትረታ፣ ሜክሲኮ በእንግሊዝ 3-2 እንዲሁም ካናዳ በሞሮኮ ተሸንፋ በሜዳቸውና በደጋፊያቸው ፊት ከዓለም ዋንጫው ለመሰናበት ተገደዋል። በዚህም ወደ ሩብ ፍጻሜው ያለፉ 8 ጠንካራ ብሔራዊ ቡድኖች ሲለዩ የአህጉራትን ስብጥር ሚዛን ያሳዩ ሲሆን አውሮፓ በስብስብ ጥራትና በታክቲክ ብስለት የበላይነቱን በመያዝ 6 ተወካዮችን ይዛ ቀርባለች። ፈረንሳይ፣ ቤልጂየም፣ ስፔን፣ እንግሊዝ፣ ስዊዘርላንድ እንዲሁም ኖርዌይ አውሮፓን በመወከል ሩብ ፍጻሜውን የተቀላቀሉ ሀገራት ናቸው። በተለይ ደግሞ የመድረኩ ክስተት የሆነችው ኖርዌይ 4ኛ የዓለም ዋንጫ ተሳትፏን እያደረገች ሲሆን የብሔራዊ ቡድኑ ኮከብ ኤርሊንግ ብራውት ሃላንድ ደግሞ በመድረኩ የመጀመሪያ ተሳትፎውን እያደረገ ይገኛል። በ2026 የዓለም ዋንጫ ኖርዌይ ከ28 ዓመታት ጥበቃ በኋላ ወደ መድረኩ እንድትመለስ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ የሆነው ኤርሊንግ ብራውት ሃላንድ በመጀመሪያ የዓለም ዋንጫው ተሳትፎ ከሀገሩ ኖርዌይ ጋር አስደናቂ ጊዜን እያሳለፈ ይገኛል። በሌላ በኩል የደቡብ አሜሪካ እግር ኳስ ክብር በአንድ ቡድን ትከሻ ላይ ብቻ ወድቋል። አህጉሪቱን ወክለው የነበሩት እንደ ብራዚል ያሉ ሀያላን በኖርዌይ ሲሰናበቱ የወቅቱ ሻምፒዮን አርጀንቲና በበኩሏ ግብፅን 3-2 በሆነ ጠባብ ውጤት አሸንፋ የአህጉሪቱ ብቸኛ ተወካይ በመሆን በውድድሩ መቀጠሏን አረጋግጣለች። በዘንድሮ ዓለም ዋንጫ አፍሪካን ወክለው ለመጀመሪያ ጊዜ 10 ሀገራት የተሳተፉ ሲሆን አሁን ላይ ግን ሞሮኮ ሁሉንም ፈተናዎች አልፋ በመድረኩ የአፍሪካ ብቸኛ ተወካይ በመሆን ሩብ ፍጻሜውን መቀላቀል ችላለች። በምድብ ማጣሪያውና በ32ቱ ዙር አብዛኛዎቹ የአፍሪካ ቡድኖች ጠንካራ ፉክክር ማሳየት የቻሉ ሲሆን በተለይ ግብፅ እስከ 16ቱ ዙር በመጓዝ ከአርጀንቲና ጋር አስደናቂ ፊልሚያ አድርጋ 3-2 በሆነ ውጤት ተሸንፋ ለመሰናበት ተገዳለች። የአትላስ አንበሶቹ በምድባቸው ከብራዚል ቀጥለው በ7 ነጥብ ካለፉ በኋላ ኔዘርላንድንና አዘጋጇን ሀገር የካናዳ ብሔራዊ ቡድን አሸንፈው የአፍሪካ ብቸኛ ተስፋ በመሆን ወደ ሩብ ፍጻሜው መድረስ ችለዋል። እስካሁን በዓለም ዋንጫው 96 ጨዋታዎች ሲደረጉ በአጠቃላይ 280 ጎሎች ከመረብ አልፈዋል። ይህም በአማካኝ በአንድ ጨዋታ 2.9 ጎል ማለት ሲሆን ውድድሩን እጅግ አዝናኝና በጎል የታጀበ አድርጎታል። አርጀንቲና ኮከብ ሊዮኔል አንድሬስ ሜሲ በ8 ጎል ከፍተኛ ጎል አስቆጣሪነትን ሲመራ ኪሊያን ምባፔና ኤርሊንግ ሃላንድ በ7 እንዲሁም ሃሪኬን በ6 ይከተላሉ። በሌላ በኩል በ2026ቱ የዓለም ዋንጫ እስካሁን በተደረጉ ጨዋታዎች 12 ቀይ ካርዶች ሲመዘዙ ከእነዚህም ውስጥ 4ቱ በቀጥታ የተሰጡ ሲሆን 8ቱ ደግሞ በ2 ቢጫ ካርድ የተመዘዙ ናቸው። የሩብ ፍጻሜ ጨዋታዎች በፈረንጆቹ ከሐምሌ 9 ጀምረው ሲካሄዱ ፈረንሳይ ከሞሮኮ፣ ስፔን ከቤልጂየም፣ ኖርዌይ ከእንግሊዝ እንዲሁም አርጀንቲና ከስዊዘርላንድ የሚገናኙ ይሆናል። ተመልካቾቻችን ከዚሁ ከዓለም ዋንጫ ጉዳዮቻችን ሳንወጣ በሰሜን አሜሪካ እየተደረገ የሚገኘው የፊፋ ዓለም ዋንጫ በሜዳ ላይ ከሚታዩ ፉክክሮች ባሻገር ከዳኝነት ውሳኔዎች እስከ ዘረኝነት ጥቃቶች ባሉ አወዛጋቢ ሁነቶች ቀጥሏል።
በተለይም ትናንት ምሽት አርጀንቲናና ግብጽ ካደረጉት የጥሎ ማለፍ ጨዋታ በኋላ የግብጹ አሰልጣኝ ሆሳም ሐሰን ፊፋ ሜሲን ላለማጣት እኛን መስዋዕት አድርጎናል ማለቱ አነጋጋሪ ሆኗል። ዝርዝር ዘገባ አለን። የፊፋው ዓለም ዋንጫ አያላን ሀገራትን እያሰናበተ አወዛጋቢ እውነቶችን እያስተናገደ 40 ሀገራትን በማሰናበት 8 ሀገራትን ብቻ አስቀርተዋል። ታዲያ አስቀድሞ ውድድሩ ሲጀመር የነበረው ጠንካራ የድንበር ፍተሻ፣ የሶማሊያዊው ዳኛ የቪዛ ክልከላ እንዲሁም ከሰሞኑ ደግሞ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጣልቃ ገብነት የተሻረው የባሎጋን ቀይ ካርድ ሁሉም ጉዳዮች ፊፋን በትልቁ መድረክ በትዝብት ውስጥ የከተቱ አጀንዳዎች ናቸው። ትላንትም የቀጠለው ውዝግቡ የ2022 ሻምፒዮኗ የሊዮኔል ሜሲ ሀገር አርጀንቲና ከግብጽ ፈርዖኖቹ ጋር ተጫውተው እስከ 80ኛው ደቂቃ 2-0 ሲመሩ ቆይተው በመጨረሻዎቹ 10 ደቂቃዎች ባስቆጠሯቸው 3 ጎሎች አሸንፈው መውጣታቸው ይታወሳል። ከጨዋታው በኋላ ግን በርካታ ግብጻውያንና ብዙዎች ፊፋ የሜሲ ጉዳይ የሆነለትም ግልጽ በደል ሲፈጸምብንም ዝም ብሏል በማለት ቅሬታቸውን አሰምተዋል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ከጨዋታው በኋላ በሰጡት መግለጫ ዳኞች የውጤቱን አቅጣጫ የቀየሩ ታላላቅ ስህተቶችን ሰርተዋል ሲሉ በይፋ ከሰዋል። አሰልጣኙ ቪኤአር የመረመራትና ውድቅ የተደረገችው ሁለተኛዋ የዚኮ ግብ ፍጹም ሕጋዊ ነበረች። በተጨማሪም በጭማሪ ደቂቃ ላይ አሌክስ ማካሊስተር በፈጸመው ጥፋት ቡድናቸው የፍጹም ቅጣት ምት ሊሰጠው ይገባ እንደነበርም ተናግረዋል። ፊፋ በጉዳዩ ላይ እያሳየ ያለው ዝምታም በትዝብት ውስጥ ጥሎታልም እየተባለ ይገኛል። ጉዳዩን አስመልክቶ አስተያየታቸውን የሰጡት የቀድሞ የእንግሊዝ ፕሪሚየር ሊግ ዳኛና የዳኝነት ኤክስፐርት ግራም ስኮት በሁለቱ ውሳኔዎች ላይ የተለያየ እይታቸውንም ሰጥተዋል። የቀድሞ ዳኛው ስኮት ግብጽ ያስቆጠረችውና ውድቅ የተደረገባት ግብ መጽደቅ ነበረባት በሚለው ላይ ከግብጻውያኑ ጋር ይስማማሉ። ግቡ ከመቆጠሩ በፊት የነበረው የተጫዋቾች ንክኪ መደበኛ የእግር ኳስ እንቅስቃሴ እንጂ የቪዲዮ ዳኝነት ጣልቃ ገብቶ ግቡን ለመሰረዝ የሚበቃ እንዳልነበርም ይገልጻሉ። በአንጻሩ ግን ግብጽ በጨዋታው ማጠናቀቂያ ላይ ያቀረበችውን የፍጹም ቅጣት ምት ጥያቄ ውድቅ ያደረጉት የቀድሞ ዳኛው በፍጹም ቅጣት ምት ክልል ውስጥ የተፈጠረው ንክኪ ፍጹም ቅጣት ምት ለመስጠት የሚያስችል በቂ ምክንያት እንዳልነበረው በመጥቀስ የዳኛውን ውሳኔም ደግፈዋል። ይህ በእንዲህ እንዳለ ግን የዓለም እግር ኳስ የበላይ አስተዳዳሪ የሆነው ፊፋ ታዋቂው የአሜሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ ላይ የአርጀንቲና ደጋፊዎች ሰንዝረውታል ስለተባለው የዘረኝነት ጥቃት ምርመራ መጀመሩንም አስታውቋል። በሚሊዮኖች የሚቆጠሩ ተከታዮች ያሉት አሜሪካዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ላይ የዘረኝነት ጥቃት ደርሶበታል የተባለው ባለፈው ሳምንት አርብ በተካሄደው የአርጀንቲናና የኬፕ ቨርዴ ጨዋታ ወቅት ነበር። ትክክለኛ ስሙ ዳረን ጄሰን ዋትኪንስ ጁኒየር በመባል የሚታወቀው የ21 ዓመቱ አይሾ ስፒድ አርጀንቲና ኬፕ ቨርዴን 3-2 በሆነ ውጤት ባሸነፈችበት ጨዋታ ወቅት የኬፕ ቨርዴን ማሊያ ለብሶ በስታዲየም ውስጥም ተገኝቶም ነበር። በወቅቱ ከአንድ የአርጀንቲና ደጋፊ ጋር አለመግባባት ውስጥ ገብቶም ታይቶ ነበር። ይህንንም ክስ ተከትሎ ፊፋ ባለፈው አርብ የጥሎ ማለፍ ጨዋታው በተደረገበት ስታዲየም ውስጥ ስላጋጠመው ክስተት እንዲያውቅ መደረጉና አስቸኳይ ምርመራ መጀመሩንም አስታውቋል። ፊፋ ክስተቱ የዘረኝነት ጥቃት መሆኑን ከማመልከት ውጪ ዝርዝር መረጃ ሳይሰጥ የዓለም እግር ኳስ ዋንጫ ውድድር አንድነትን፣ ብዝሃነትንና መከባበርን ለማጉላት የሚካሄድ መሆኑንም በመግለጫው አመላክተዋል። በአይሾ ስፒድ ላይ ተፈጽሟል የተባለው ጥቃት የተሰማው ፈረንሳዊ ኮከብ ኪሊያን ምባፔ በፓራጓይ ምክር ቤት አባል ላይ ተመሳሳይ ክስም ካሰማ በኋላ ነው። ሴሌስቴ አማሪላ የተባሉ የፓራጓይ ምክር ቤት አባል የሀገራቸው ብሔራዊ ቡድን በፈረንሳይ ተሸንፎ ከውድድሩ መሰናበቱን ተከትሎ በፈረንሳዊ የፊት መስመር ተጫዋች ላይ በኤክስ ገጻቸው ያሰፈሩት ጽሑፍ ቁጣን መቀስቀሱም አይዘነጋም። ከአወዛጋቢ የድንበር ፍተሻዎች፣ የቪዛ ክልከላዎችና የዳኝነት ውሳኔዎች አንስቶ እስከ ዘረኝነት ጥቃቶች ድረስ እስካሁን ስሙ እየተነሳ የቆየው ፊፋ እስካሁን በጉዳዩ ላይ የሰጠው ምንም አይነት ይፋዊ መረጃ የለም። ውድድሩ ግን 40 ሀገራትን አሰናብቶ በ8ቱ ጠንካራ ሀገራት መካከል ወደሚደረገው የሩብ ፍጻሜ ፉክክር ሲሸጋገር የዳኝነት ጉዳዮች ግን አሁንም የውድድሩ ዋነኛ ትኩረት ሆነውም ቀጥለዋል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቀቅ ያለው ዮናስ ግርማ ነበርኩኝ። መልካም ቆይታ።
ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።